ላንተም ለሄርሜላም ለቡዜም የምጥራው ወረቀት እንካ ተቀበለኝ። ነገ ሄደን እንነጋገራለን። ምንም አታመጡም አይደል ያልከው? ያው ምንም እንደማናመጣና እናንተም እውነታችሁንም ይሁን ውሸታችሁንም እዛው እንነጋገራለን። ይሄንን ያዘው። ምን ያደርግልኛል? ምንድነው የመጥሪያ ወረቀት ሲጀመር ዴቭ አንተም ተስማምቼ ነው የመጣው። ሲጀመር ያደረክ መጥሪያውን ወረቀት በመጀመሪያ ያዘው። ከዛም ባለፈ ደግሞ ያደረከው ነገር በፍጹም ልክ ያልሆነ ነገር እናትን ከልጅ ነጥለ እንዴ አንተ ጭራሽ እኛ ከቤተሰብ ጋር ተነጋግረን ልጁን ሄደን እኮ ሩታ ልጁን ስጭን ሀያቶቹ ጋር ይደክስንላት እኮ ልጁ ካንተም ጭቅጭቅ ከሷም ጭቅጭቅ ድኖ በጤነኝነት አስተሳሰብ በጥሩ ሞራን እንዲያድግ ብለን ነው እንጂ እኮ አንተ የኛን ነገር ተጠቅመ አንተ በዛ በእጃዙር ሄደ ልጁን ትቀበላታለህ እንዴ ወይ ደግሞ ልጁን ትወስዳለህ ነው? ሲጀመር መስራት አድርገና ነው። ምንድነው መረጋጋው? ለምን እረጋጋለሁ? ተረጋጋ መጀመሪያ። ይሄንን ልጅ ማን ወሰደው? ማን ወሰደው? አንተ ነው ወሰድከው። እኔ ቤት መጥቼ ስማኝ፣ አንተ ገብተህ እንደማትወስደው እኮ ባለው እርግጠኛ ነኝ። ግን ደግሞ ስማኝ፣ ይኸውልህ እኛ እኮ ምስክር አለ። አሁን ፖሊስ ጣቢያ እንሄዳለን። ከነ ምስክር ከነ ሁሉም ነገር እጃችን ላይ አለ እኮ። ስማኝ፣ ሩታ ቤት የምታግዛት ልጅ ራሷ ሰራተኛዋ አክስቴ ነኝ በሚል ሰበብ ገብታ ልጄን ሲጀመር ኤፍሬም ደግሞ አንተ ደግሞ ሲጀመር አይደለም አንተ እኔ እንዴት ነው አንተ በዚህ ሐሳብ እንደማልስማማልህ ስታውቅ ነው ከቡዜ ጋር ተመሳጥረ። ኦኬ ታዲያ ቡዜ ናት ቤት ሄደችው ነው እንግዲህ ያው ሰራተኛ ያለችው አክስት ብዬ ነው መታየው ወሰደችው አለች። ስለዛ ቡዜ ናት የወሰደችው ልጅ ያንተ ምጭ ከቡዜ ጋር ተነጋግራችሁ ነው በዚህ ሐሳብ እንደማልስማማ ስለምታውቁ እንዴ አንተ እንዴት ምን አይነት ሐሳብ ነው ሲጀመር? እንዴት እያሰብክ ነው? እንዴት ነው ልጁን ከናት የምትነጥለው? ተረጋጋ። ምንም ልረጋጋ አልችልም። የሚያረጋጋ ነገር አይደለም ሄርሜላ። እዛው ፖሊስ ጣቢያ ሄደን እንረጋጋለን። ልጅ ተፈተዋለኩ ዛሬ አይደለም አይደል እንዴ? አራት ቀን ነው አይደል? ልክ ነሽ። እስካሁን ሰዓት ለምን አብርሃምን ለመውቀስ ዛሬ ነው እንዴ ነገሮች ወይም ደግሞ ልታምናቸው የቻልከው ዛሬ ነው? እኔ እስከ ዛሬ ድረስ ሲጀመር ሩታ እኛ መጀመሪያ ሄደን ስንጠይቅ ልጁን ቅድሚያም እያልኳቸው ነበር። ልጁን ቅድሚያ ስንጠይቅ ሩታ እምቢ ስላለች ልጁን ከኛ የደበቀችው ነው የመሰለኝ። ተረዳኸኝ አይደለም? ነገር ግን ሩታ ደውላ እኔ ጋር እያለቀሰች እኔ በፍጹም ይሄንን ነገር ከኛ ደብቀሽው አይደለም ወይ ስላት በፍጹም እንደዛ አይደለም። በቃ የእናንተን ነገር ግን የእናንተን ሐሳብ ሰምቶ ልጄን የወሰደብኝ ሌላ ሰው ነው ያለችኝ። ስለዚህ አይደል ሐሳብ የምችለው ደግሞ አንተና ቡዜ ናችሁ እንጂ ይሄንን ልታደርጉት ምችሉ ማንም ሊያደርግ አይችልም። ደግሞ ሉሌ ጠፍቶ አንተ እንደዚህ ቆመ በስነ ስርዓት እኛን አታወራለህ። ነደደን በለኮሰው እሳት አቦያ ጉልጥጋብ ወይ ድሮም መርሳት ሊበትኑን ሲሉ እንዳረጉንና